ቆይታ ያረጋችሁ ያላችሁት ከ2030 ጋር ነው አሪፍ ጊዜ ያሳለፋችሁ እንደሆነ እርግጠኞች ነን አሁን ስንት ነው ልንል ነው ስራ ልንጀምር ነው ልናስጀምር ነው ዛሬ የሆነ የሚበላ የሚጠጣ ነገር እንደሆነ ቀልቤ ነግሮኛል ሪላክስ የሚደረግበት አይነት ስራ ነው አዎ እስቲ ለማየት በጣም ጓጉቻለሁ ስንት ነው ከኤደን ዋቅቶሌ ጋር ተከትለን እናያለን ስንት ነው ሰላም እንዴት ቆያችሁ 2030ዎች አሁን የምንገኘው በገቢ ራሳችንን የምናሳድግበትና ምን ልስራ ያለን ሐሳብ ለገባን ሰዎች ደግሞ መፍትሄን የምናገኝበት የዋጋ ጥያቄዎችን የምንጠይቅበት ስንት ነው ዝግጅታችን ላይ ነው ዛሬ ማሳያችሁን የስራ ሐሳብ እዚህ ቆሜ ከምነግራችሁ ባሳያችሁ ይሻላል ተከተሉ እንደነሽ ምን እየገዛዛሽ ነው ፍሩቶች እሺ አናናሱ ስንት ነው ለማታ መጨረሻው ያዋጣሻል ግን አንድ ሺህ ብር ውድ ነው ግን ምን ማድረጋችሁ የለም አሁን ከማርኬቱ ጠፍቷል ቴንክ ዩ ሳምሪ ወይ አንቺ የፍሩት ገበያ እንደዚህ ተወዷል እንዴ ያየሽው እንደው በጣም ፍላክቹዌት ያደርጋል አንዴ ቀንሳል አንዴ በጣም የሚቀየረው ነው አልገባኝ ችግር ምንድነው 2030ዎች ግን ያዩን ማናት እቺ ልጅ ብለው ይጠይቁኛል እኔም ራስሽን አስተዋውቂልኝ እሺ ያው ስሜ ሳምራዊት እንዳለ ይባላል ምንድነው የምታሳይኝ ዛሬ ፍራፍሬ አሽከክመሽኛል ስንደርስ እና እሺ ጓጉቻለሁ ሰላም እቺት መስላሪሽ ቤታችን እንግዲህ በጣም ያምራው ጓደኛሽን ግን አላስተዋወቅሽም እኔ ሩት ባላለሁ አንዷ የቢዝነስ ፓርትነር ነኝ አንድ ላይ የጀመራችሁት ቢዝነሱ ደስ ስትሉ እና እጃችሁን ታጠቡ እሺ መጀመሪያ ንጽህና አይዲያውን ከየት አመጣችሁት እኛ እንደዚህ ፍሪ ቦታዎች ላይ ክፍት ቦታዎች ላይ ትንሽዬ ሱቅ አዘጋጅተው ይሰጡና ነው ወይ ሳምቡሳ ቺፕስ ምናምን ሊሆን ይችላል እና አይዲያውን ከየት ነው ሶ ዩዥሊ ምንድነው እኛ ብዙ ጊዜ ጁስ ሌላ ቦታ ስንጠቀም ምናምን ማለት ብናየው ስለሚከብድ ጁስ ጤና በጣም ይረብሽል የተበላሸ ነገር ከተጠቀምሽ ይረብሽል ስለማይበስል ብዙ ጊዜ መረበሽ ብቻ ሳይሆን ሆድሽን ብዙ ጊዜ ሆድ የሚታመመው እና ብቻ በጣም ጥንቃቄ የሚፈልግ ስራ ነው እና እሱ ላይ ምን አለ ፊት ለፊት እያየ ነው ቢሰሩልን ምናምን ብለን እናስብ ነበር ከድሮ ጀምሮ እና አሁን ብዙ ሰዎች አሁን ሲመጡ እዚህ ጋር ፊት ለፊት ስለሆነ ደስ ይያላቸው ተጠቅመው ያንዳንዱን ነገር እያዩ ምናምን በጥንቃቄ ስለሆነ የሚሰራላችሁ ደስተኛ ያረጋችኋል ብለን ስላሰብን ነው ሄሎ ስፔሻሉ ቸኮሌት ነው እሺ ችግር ቀጣይ ኦርደር ይሄንን ሌሞኔድ ስሪና ከዛ ሁለት ስፔሻል እንዳላችሁኝ ከሆነ ለሁለት የዛሬ አመት ነው የጀመራችሁትና እስቲ ከመጀመሪያው ጀምሮ ያለውን ሂደት ንገሩን እንዴት እንደዚህ አይነት ቦታ ፍቃድ አገኛችሁ እንዴት ተገነባ ይሄ ቦታ ሚሊዮን ለ2030ዎችን መማሪያ እንዲያውቁት እንዴት መጀመር እንዳለባቸው አስረዱን ኦኬ ሶ እኛ ይሄንን ቦታ ስናገኝ
በርግጥ ቦታውን ተከራይተነው ነው ቅድም እንደነ ማለት መሬቱ አይደል? መሬቱን ተከራይተን ይሄንን ሰራን አሰርተን እዚህ ጋር አስቀመጥ ነው ማለት ነው። ማስቀመጥ ብረቱ ሌሎቹን ምናምን አስገባባን ጀመርን። ፈቃዱን ፈቃድ ከሚወጣበት ቦታ አወጣን ማለት ነው። በጣም ጥሩ። ሰው ብረቱን ለማሟላት ምን አደረጋችሁ? እንዴት ነው የተሰራው? ሚለውን ንገሪ። ዲዛይኖች በርግጥ ፒንትረስት ምናምን ላይ እሺ ገርምሽ እኔና እሷ ራሱ የተዋወቅ ነው ስራ ቦታ ነው። አካውንቲንግ ስንሰራ ሁለታችንም አንድ ቦታ ተቀጥረን ነው እና ብዙ አይዲያዎች ይኖሩ ነበር። እንዲህ ለምን አንሰራም ምናምን እንባባል ነበርና እንጽፋቸዋለን። ቀኝን ከሰራ ምናምን መጨረሻ ላይ ያው መሬት ላይ አወረድ ነው ሐሳቡን ማለት ነው። ሐሳብ መሬት ላይ ማውረድ በርግጥ በጣም ከባድ ነገር ነው። ቀላል ብዙ ሰው የሚያደርገው ነገር አይደለም። honestly speaking ማለት እኛም ቀላል ነው አልልሽም ስናደርገው፣ ግን ድፍረት ትጋት ምን አሟላችሁ? ይሄንን ሰራችሁ መጀመሪያ ከኪራዩ በኋላ ከፈቃድ በኋላ እነዚህን ታያቸው ነገሮችን ምናምን አሟላችሁ። ማሽኖቹን ምናምን የሚያስፈልጉ ነገሮችን ፍሪጅ ምናምን ከዛ አስገባባ። ስንት ብር ወጣበት ይሄ ቤት? በበፊቱ ከሆነ 200,000 ብር ነበር ያወጣው። አሁን ይሄዳል። ሙሉ ስታሟሉት ነው 200,000 ብር አይደል? ለምሳሌ ማሽን ለማሟላት ስንት ብር ያስፈልጋል? አንድ መፍጫ ለማሟላት ስንት ብር ያስፈልጋል? ቤዚክ የሚባሉት ለዚህ ቢዝነስ አንደኛው ይሄ ነው አይደል? ቤቱ፣ ከዛ ማሽኖቹ፣ ከዛ ፍሩቶቹ አይደለ? ይሄ ምንድነው ፍሪጁን ቀስ ብሎ ማሟላት ይቻላል ብዬ አስባለሁ። ግዴታ ሊሆን ይችላል። አንዳንዴ ወተት ምናምን ቀኑ ሙሉ እሱ ግዴታ ነው። ውጭ መሆን አይችልም። ለምሳሌ አሁን እኛ በርግጥ ለቀን ነው የምንገዛው፣ ግን ድንገት እስከ ነገ መግዛት ብትፈልጊ ፍሪጅ ቢቀመጥ ይሻላል። ወተት ምናምን እንዲህ የሚበላሹ ነገሮች እያንዳንዱ ዋጋ ብንጠራ የፍሪጃችሁ ዋጋ ስንት ነበር? ያኔ 24 ነው የዛሬ ዓመት እንደዛ ነገር ነው። ምንድነው ዋናው ሐሳብ ሁሉንም ነገር አንዳንድ በማድረግ መጀመር ይቻላል ነውና ነገሮችን የመወሰንና ያለመወሰን ጉዳይ ነው እንጂ ሁሉም ነገር ያው ምድር ላይ ነን ይከብደናል። ላይቲንግ ውስጥ ደግሞ ውስጥ ያለው አትራክቲቭ እንዲያረጋው ሳቢ እንዲያረጋው መብራት ግድ ነው። ስለዚህ የመብራት ሲስተም ወጪ ያስወጣል፣ የውሃ ሲስተም ወጪ ያስወጣል ከእቃዎቹ ውጪ ማለት ነው አይደል? እስቲ ይሄንን ብረቱን ለማሰራት የቤቱን ለማሰራት ምን ያክል ወጪ ይጠበቅባቸዋል? 20-30ዎች እንዴት አድርገው ነው በቅናሽ እናንተ ካወጣችሁበት የዛሬ ዓመት ካወጣችሁት ወጪ ደግሞ እንዴት አድርገው ቀንሰው መጀመር ይችላሉ የሚለውን አሳየኝ እስቲ። ያው የብረት ዋጋ በየጊዜው ይለዋወጣል። ብረት ሰሪም የተለያየ ፕራይስ ነው የሚሰጥሽ። በዛ ሰዓትኛ ይሰራልን 70 ነበር። 70 ሌላው ደግሞ ማሽን አይደል? ማሽን ፕራይሱ አሁን በዛ ሰዓት ስንገዛ መጀመሪያ ላይ ምን ያክል እንደሚቀያየር ልነግርሽ። መጀመሪያ ስንገዛ 6,000 ብር ነበር። ከዛ 9,000 ብር ገባ። ነው መጀመሪያ ያስጀመራችሁ ማሽን። ከዛ 10 ምናምን ገባ። 16 ቢዝነሱ ቤዝ ያደረገው ፍራፍሬዎቹ ላይ ስለሆነ ፍራፍሬዎቹ እንዴት ነው ማግኘት የምንችለው? ምን አይነት ማርኬቶች ላይ ብንሄድ ተመጣጣኝና ጥራት ያላቸውን ፍራፍሬዎች ማግኘት እንችላለን? እሺ አሁን እኛ የምንገዛው ለጊዜው 5 ኪሎ ነው። 5 ኪሎ አትክልት ተራ ነው እና እዛ እቃዎቹ ጥሩ ናቸው። እስከዛሬ ኮምፕሌን የለንም። ፍሬሽ ናቸው። ስንገዛም በየሳምንቱ ስለሆነ የምንገዛው ቶሎ እየመጣ ነው የሚሆነው። ምንም የሚተራርፍ ነገር የለምና እኛ አትክልት አንሸጥም፣ ጁስ ብቻ ነው። መጀመሪያውን ብቻ ነበር የምናመጣው 4 ኪሎ 5 ኪሎ ብቻ 3 ኪሎ እስከ 5 ኪሎ ነበር የምናመጣው። እስከ 10ም ከዛም በላይ እናመጣለን። ያው ከዛ ውጪ እነዚህ ከተስተካከሉ በኋላ ምን አይነት ከስተመሮች ናቸው የሚመጡት? ወይ ህዝብ የበዛበት ቦታ ይመስለኛል አለ መንገደኛ የሚሆን አይነት አይደለ? የትኛውን ቢዝነስ ስትመርጪ እንትን የበዛበት የሰው ትራፊክ የበዛበት ቦታ ቢሆን ጥሩ ነው። ታክሲ ቦታ፣ ትምህርት ቤት ቢሆን የተሻለ። ግን እኛ የምንለው እነዚህ አሁን ከጁስ አኳያ ብነግርሽ ቢሮዎች አሁን እኛ በብዛት ተጠቃሚዎቻችን ቢሮ ናቸው። በጣም ጥሩ። መጨረሻ የምታስተላልፉት መልእክት አለ? እናንተ በጓደኝነት ነው ይሄንን ስራ የጀመራችሁትና ጓደኞቻችሁን ዝም ብሎ ሃንግ አውት ለማድረግ ወይ ለመዝናናት ብቻ ሳይሆን እንደዚህ የስራ ፓርትነርም ማድረግ ይቻላል የሚለው መልእክት እናንተ በደንብ ማስተላለፍ ትችላላችሁ ብዬ አስባለሁና ለ20-30ዎች በደንብ ንገሩልኝ። ቀላል ነው አልልም፣ ግን ፍቅር ይበልጣል ከምንም
ከተዋደድሽ ፍቅር ካለ ምን ነገር ታረጋለሽ ትከባበሪያለሽ ትደማመጫለሽ ትተጋገዣለሽ ትተሳሰቢያለሽ አንዱ ብር አጥፊ ሲሆን አንዱ በደንብ ባላንስ ያደርጋል ገባሽ እና ያው ከምንም በላይ ትልቁ ነገር ደግሞ እሱ ነው ስለዚህ በዚህ አጋጣሚ ጓደኛዬን ለማመስገን ፈልጋለሁ ትልቁ ነገር ደግሞ ያው ፈጣሪ እግዚአብሔርን አመሰግናለሁ ና በርቱ ድፈሩ ነው ማለት ነው ስሩ ወጥሩ አይደል አንቺስ ደግሞ ምን ምትያለሽ እንዴት ቻላችሁት ያው እግዚአብሔር ነው ሁሉም ነገር የሚያስችልሽ እና የረዳን እግዚአብሔር ነው ከዛ ውጪ እግዚአብሔርን ስታውቂ ደግሞ የእግዚአብሔር የሆነውን ነገር ታውቂያለሽ እና ፍቅር ደግሞ ትልቁ እሱ አይደል ስለዚህ ይቅርታ በጣም እንጠያየቃለን ስራው ጋር ያለ ነገር ጋር ከስራ ስንወጣ ደግሞ ጓደኞች ነን ስራ ነው በጣም እንጣላለን ስራ ላይ ከዛ ተደባድበን ምናምን እንወጣለን ተደባድበን ማለት እንዴ እዚህ ቤት ውስጥ እዚህ ገለና እንወጣለን በቃ አለቀ እዚህ ጋር ቻፕተር እሺ እንጨርሳለን እና ከዛ እናወራለን ደግሞ በማውራት በተለይ እሷ በጣም በማውራት ታምናለች ችግሮችን ተነጋግሮ በመፍታት እኔ አኮርፋለሁ ዝም እላለሁ እኔና እሷ ግን ጎበዝ ናት በጣም እና ስለዚህ መነጋገር ከሰው ጋር አብረሽ ስትሰሪ በመነጋገር ነው ማመን ያለብሽ ከሰራሽ ገንዘብ ይመጣል ገንዘብ አይደለም ያገናኘሽ ገንዘቡ ትርፍ ነው ስለዚህ ትርፍ ዋናው ጓደኝነቱ ይበልጣል ስለዚህ እንደሱ መስራት ይቻላል በጣም አርጌ ነው ማመሰግናችሁ በጣም ቆንጆ ቆይታ ነው ያደረኩት ጁስሽንና ቺፕስሽን ቅመሽ ግብዣ አለኝ አይደል ጁስሽን ግን ምንድነው ምንድነው ፈልጊው ግን ሚክስ ሰላሳዎች በዚህ ሳምንት የ2030 ዝግጅታችን የምትወዷቸውን የወጣቶች ሆኑ ፕሮግራሞችን ወደ እናንተ ስናደርስ ቆይተናል በስንት ነው ዝግጅታችን ደግሞ እናንተ ሰራተኞች የምትሆኑበትን የራሳችሁን ስራ የምትጀምሩበትን የጁስ ባር ቢዝነስን ወደ እናንተ አድርሰናል ሳምንት ደግሞ በሌሎች ቆንጆ የ2030 ዝግጅቶቻችን በሌሎች አዳዲስ የስራ ሐሳቦች በስንት ነው የምንመለስ ነው የሚሆነው ከእንግዲህ ስራ የለኝም ማለት ቀርቷል ቻው